ይህንን ልጅ አስታወሳችሁት? ሙፍታ ይባላል። ብዙዎቻችሁ በኳታር የዓለም ዋንጫ ላይ ባደረገው የመክፈቻ ንግግር ታውቁታላችሁ። ሲወለድ በተፈጥሮ የታችኛው ሰውነት አልነበረውም። ወላጅ እናቱ እሱን ባረገዘችበት ሰዓት የተሰጣት ምርጫ ሁለት ነበር። አንደኛው እርግዝናውን አስከትሎ የሚመጣውን ነገር መቀበል ወይም ደግሞ ማስወረድ የሚለው ነበር። ብዙ ሰዎች ጽንሱን እንድታስወርድ ጫና ሲያደርጉባት ነበር። ነገር ግን ጫናውን ተቋቁማ ሙፍታህን በሰላም ለመውለድ በቅታለች። ሙፍታ የአካል ጉዳቱ ሕይወቱን እንዲገድብ አልፈቀደም። በዚህም ምክንያት ብዙ ነገሮችን ማሳካት ችሏል። በመካከለኛ ምስራቅ በከፍተኛ አንደኛ የሆነውን ተራራ በእጁ መውጣት ችሏል። በሶሻል ሚዲያ ላይ በሚሊዮን የሚቆጠሩ ተከታዮችን አፍርቷል። በተለያዩ ዝግጅቶች ላይ የተገኘ ንግግር ያደርጋል። እንዲሁም የአካል ጉዳት ያለባቸውን ሕፃናት የሚያግዝ ድርጅት አቋቁሟል። ሙፍታ ህልሙ የፓራኦሎምፒክ ሻምፒዮን መሆን ነው። በዩናይትድ ኪንግደም ደግሞ የፖለቲካ ትምህርቱን የተከታተለ ሲሆን ይህንን ለምን እንዳደረገ ሲጠየቅ በአካል ጉዳት ምክንያት በሚሊዮን የሚቆጠሩ ሰዎች እንደ ስራ፣ ትምህርት፣ ጤናና ሌሎች መሰረታዊ የሆኑ አገልግሎቶችን ለማግኘት ይቸገራሉ። እናም የመማረው ይህንን ለማስተካከልና ግንዛቤ ለመፍጠር ነው ሲል ተናግሯል። ለተጨማሪ መረጃ ፎሎ ማድረግ እንዳትረሱ።